አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ያለሁ አልሐምዱሊላህ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኖ ሰብስክራይብ ለምታደርጉኝ ምስጋና ከልብ ነው። ቪዲዮ ሼር፣ ላይክ በማድረግ አበረታቱኝ። ከጎን የሆኑ አዳዲስ ድራማዎችን ያስተምራሉ፣ ያዝናናሉ የሚሉትን ወደ እናንተ ለቃለሁኝ። ከመጨረሻው አብራችሁኝ ሆኑ። ዛሬ ይዤላችሁ የመጣሁት የእንጀራ ልጇን የምትመርዘው ጨካኟ ሴት ነው። የእንጀራ እናት እንግዲህ ከብዙ አንዳንድ መጥፎች አሉ፣ ግን እንደ እናት ሆነውም የሚያሳድጉም ልክ እንደ እናት ሆነውም የሚያሳድጉ መልካም የእንጀራ እናቶች አሉ። ግን በአንዳንድ ሸይጣን በሆኑ የእንጀራ እናቶች ሁሉም መልካም የእንጀራ እናቶች ይወቀሳሉ ማለት ነው። እናም እንግዲህ ዛሬ ጨካኟ የእንጀራ እናት የባሏን ልጅ ገላ ባሏን የራሷ ብቻ ልታደርግ የምታደርገው ጥረት በጣም አሳፋሪ ድርጊት ነው። ከዚህ ምን እንማራለን? አብራችሁኝ ሁኑ። የቤት ሰራተኛቸው ቅድስት ሁሌም ቢሆን ለህፃኗ ምላሴ ለህፃኗ ምሳሌ በጣም አዛኝና ሩህሩህ፣ እሷን የምትንከባከብ ምርጥ ታዛዥ እንዲሁም ታማኝ ሰራተኛ ናት። ይሁን እንጂ የእንጀራ እናቷ እሷን ስለምትንከባከብባት በጣም ትጠላታለች። ሰራተኛዋ ተቤት ወጥታ እንድትሄድላት እና ህፃኗን እንደፈለገች አድርጋ ልታሽከረክራት ትፈልጋለች። እንዲሁም ከህይወቷ ልታስወግዳት ትፈልጋለች። ግን ሁሌም ቅድስት ማለት ሰራተኛቸው ሁሌም ቢሆን ህፃኗን ተገን ሁና የምታደርገውን ተንኮል ሁሉ ታከሽባታለች። እናም የሆነ ጊዜ ማህሌት አሰሪዋ ከጓደኛው ኤፍራታ ጋር ሆነው ለምን ቅድስትን ተባብረን አንገላትም ብለው ሴራ ሴሩ። እናም መኝታ ክፍል ቅድስትን ቆለፉባትና ሊገሏት ወሰኑ። ከዛም አንቺ ጨካኝ፣ አንቺ አረመኔ፣ አንቺ ምን አባሻ ግብቶች ነው ከልጅቷ ጎን የምትሆኙ? ምን አባሻ ግብቶች ነው እዚህ ቤት ይህን ያክል ጊዜ እንደዚህ በደል እያደረስኩብሽ የተቀመጥሽው? እያለች ወይዘሮ ማህሌት ቅድስት ላይ ትጮህባታለች። እንዲሁም ጓደኛዋ ኤፍራታ አው ሰው ቤት በቃ ምን ትሰሪያለሽ? አትወጭም እንዴ? ምን ትሰሪያለሽ ሰው ቤት? እያለች ትጮህባታለች። ከዛን እና ምን ልታደርጉኝ ነው? ምን አስባችሁ ነው? ንገሩኝ እስኪ እያለች ቅድስትም ስትጨነቅ ዛሬ ከዚህ ክላስ ሬሳሽ ነው የሚወጣው ትላታለች ማህሌት። ልጅቷም አይ አረ እንደዚህማ አትጨክኑብኝ ብላ ትጨነቃለች። ኤፍራታም ሬሳሽ እንኳን አይገኝም፣ ሬሳሽ ጭምር እንዳይገኝ አድርገን ነው የምንደብቅሽ ብላ ትዝትባታለች። ከዛን የማህሌት ጓደኛ ኤፍራታ ነይ ጨምቄ ነው ምገልሽ፣ እዚህ ቤት ማንም እንደማያገኝሽ አድርጌ ነው ምቀብርሽ ብላ ሰራተኛዋን ቅድስትን ጠጋ ስትላት፣ ቅድስትም የእነሱ የሁለቱን ተንኮል አሳምራ ጠንቀቃ ስለምታቅ ቢላዋ ደበቃ ይዛ ነበር። እንዳትጠጉኝ፣ ሁለታችሁም እንዳትጠጉኝ፣ እናንተን ገድዬ እኔ እጄን እሰጣለሁ ብላ ቢላዋ ከጀርባዋ ያደበቀችውን ቢላዋ ወደ እነሱ ደቀነችባቸው። እነሱም በፍርሃትና በድንጋጤ ወደኋላ አሸገሸጉ። እናም በቃ እባክሽ እንዳትገሊን፣ ምንም ነገር እንዳታደርጊ፣ በቃ እኛ እንወጣልሻለን፣ ምንም ነገር አናደርግሽም እያሉ በፍርሃት ተርበተበቱ። ቅድስትም እናንተን ገድዬ እኔ እጄን እሰጣለሁ፣ ምሳሌ ህፃኗን ልጅ ምንም ልታደርጓት አትችሉም፣ እኔንም ቢሆን ምንም ልትጎዱኝ አትችሉም፣ የእናንተን ሴራ ጋሼ እንዳያይ ጋርዶታል እና ስለዚህ ሴራችሁን በሙሉ አጋልጣለሁ አለቻቸው። እነሱ ከክላሱ እሷን አግተው ሊወጡ የነበሩበት ሰዓት ክላስ ነገር ግን እነሱ ሊወጡ ሲፈልጉ ቅድስት ግን እንዳይወጡ አገደቻቸው። እናንተ አትወጡም፣ ቁልፉን ስጡኝን ይወጣሉ አለቻቸው እና ቁልፉን ተቀብላቸው በሩን መኝታ ክላስ ቆልፋባቸው ወደ ውጭ ወጣች። ስትሮጥ ወደ ብሩክ ጋር ሄደች። ብሩክ አሰሪዋ ነው። ብሩክ ልጁን ምሳሌን ከትምህርት ቤት እያመጣት ከመንገድ ላይ ቀስ እያሉ እየተጓዙ ጎን በጎን አባትና ልጅ እያወሩ ነበረ። ልጅቷ ትንሽ ህመም ነገር አለባት። እናም አባትየው በርከክ ብሎ የኔ ልጅ አንቺ የፈለሽውን ነገር ሁሉ ጠይቂኝ፣ ሁሉንም ነገር እኔ ላንቺ ማድረግ እችላለሁ ሲል ጠየቃት። ልጅቷም አባቴ ሁሉንም ነገር ማድረግ ትችላለህ፣ ሁሉንም ነገር መሆን ትችላለህ አለችው። እሱም አዎ የኔ ልጅ እኔ ለአንድ ልጄ የማልሆነው ነገር የለኝም እና ሁሉንም ጠይቂኝ፣ ሁሉንም ነገር ሆንልሻለሁ አላት። ምሳሌም
አባቴ እናት መሆን ትችላለህ እንዲህ በማለት ጠየቀችው። በዚህን ጊዜ አባቷ ብሩክ ልቡ በጣም ተሰበረ። ምክንያቱም እናት መሆን አይቻልማ፣ አባት የራሱ የአባትነቱን ደረጃ ብቻ ድርሻ ብቻ ነው እንጂ የሚወጣው እናት መሆን አይችልም። እንዴ ልጄ ለምን እንዲህ ትጠይቅኛለሽ? እኔ ምን አጎደልኩብሽ? እናትም አባትም ሆኜ እያሳደግኩሽ አይደል እንዴ? ለምንድን ነው እንደዚህ የምትጠይቅኝ? ለምንስ ታስጨንቅኛለሽ? በማለት ጠየቃት። ልጅቷም አባቷ በጠየቃት ጥያቄ ምን መልስ አልሰጠችውም። ብቻ ፊቷ ክስክስ ነበር ያለው። እናም ተያይዘው በመንገድ ላይ የተጓዙ ቅድስት እየሮጠች ቢላዋ በእጇ እንደያዘችው ወደ እነሱ ስትሄድ ምን ሆነሽ ነው ቅድስት? ለምንድን ነው የምትሮጪው? በማለት ጠየቃት። እናም ጋሼ አንተ የማታውቀውን ነገር እኔ ላንተ ላስረዳ ያፈልጋለሁ፣ ግን እባክህ ተረዳኝ፣ እባክህን ስማኝ ብላ ብትለምነው ምን ሆነሽ ነው ብሎ ሲጠይቃት ማህሌትና ኤፍራታ እኔን እንዲገሉኝ አግተውኝ ነበረ። እናም ከእነሱ አምልጬ በሩን ዘግቼባቸው ስሮጥ መጣሁ አለችው። ብሩክም እንዴት? እኔ ይሄን አላምንም፣ እውነትሽን ነው አላት። አዎ እውነቴን ነው ጋሼ፣ እኔ አልዋሽም፣ እመነኝ። እናም ሌላም የምነግርህ ነገር አለ፣ ሌላም የሚዝቱት ነገር የሚያቅዱት ነገር አለ፣ ታዳመጥከኝ ልንገርህ አለችው። ብሩክም ቆይ በቃ እሱን በኋላ ትነግርኛለሽ፣ ምሳሌን ቀስ ብለሽ ይዘሻት ነይ ብሎ ወደ ቤት እየሮጠ ሲመጣ ሁለቱ ተንኮለኞች ሴቶች ራሳቸውን በገመድ ጥፍር አድርገው አስረው መኝታ ክላስ ጠበቁት። ከዛም በሩን ከፍቶ ሲገባ ሁለቱም በገመድ ታስረው ተቀምጠዋል። ግራ ገባው። ማንኛቸውን ይመን? ሴቶቹን ይመን ወይስ ቅድስትን ይመን? ቅድስት ያለችው እኔን ሊገሉኝ ዘግቼባቸው አምልጬ የመጣሁ ነው ያለችው። እነሱ ጋር ሲደርስ ግን ራሳቸውን በገመድ ጠፍረው አስረው ነበረ። መቼስ እነሱ እንዴት ታልታሰሩ ራሳቸውን እንዴት ያስራሉ ብሎ ግራ ገባው። እናም ምን ሆናችሁ ነው ብሎ ሲጠይቃቸው ያቺ ሰራተኛ ናታ፣ ሰራተኛ አስራን ሄደች፣ እንደዚህ አስራን በቢላዋ ልትገለን ዝታብን ከቤት ወጣች፣ የት እንዳለችም አናቅም ሲሉ በውሸት ነገሩት። እሱም ከቅድስት ይልቅ እነሱን አመነ። ምክንያቱም እንዴት ራሳቸው እንደዚህ ሊያስሩ ይችላሉ ብሎ ይጠረጥራል። ሴቶቹ ግን በጣም ተንኮለኞች ስለሆኑ የማይሰሩት ተንኮል የለም። እናም እነሱን ፍታኝ ባክህ፣ ለምንድን ነው ከእኔ በበለጠ ደግሞ ለሰራተኛ ትከራከራለህ? እኔ እኮ ሚስት ነኝ፣ እሷ እኮ ሰራተኛ ናት። ይህን ያክል ግፍና በደል እየፈጸመችብኝ ጭራሽ ገና ጥያቄ ትጠይቀኛለህ? በማለት ሚስትየዋ ጮኸችበት። ከዛም ፈታቸውና ሳሎን ቤት ቁጭ ብለው ምሳሌ ብቻዋን ገባች። ልጄ ቅድስት እሳ የት ሄዳ ነው ብሎ ሲጠይቃት ቅድስት አልገባም ብላለች አለችው። ሚስትየዋም እንዴት ትገባለች? ስራዋን ታውቃለች። አሰሪዋን አስራ በቢላዋ ታስፈራራች በኋላ ሰው ቤት ትገባለች እንዲህ በማለት ተናገረች። ከዛንም ብሩክና ልጁ ተቃቅፈው ቁጭ አሉ። አባቴ ቅድስት እኮ ውጭ ላይ ትፈልግሃለች፣ ልታናግረህ ትፈልግሃለች ብላ ለአባቷ ስትነግረው ማህሌት ምን አባቷ ብላ ነው ደግሞ ባሌን የምትፈልገው? ምን ያደርግላታል? ገና በፖሊስ አስይዛታለሁ አለች። ለማንኛውም እስኪ የፈለገችውን ነገር ካለ ጠይቂያት ልምጣ ብሎ ብሩክም ወደ ውጭ ወጣ። እናቴ ማህሌት ቅድስት ድጋሜ እዚህ ቤት አትመጣም ማለት ነው? አባረራችኋት ማለት ነው? በማለት ጠየቀቻት። አንቺን የማላይበት የት ልሂድ? አዎ ድጋሜ አትመጣም እዚህ ቤት፣ ቅድስት የምትባል ነገር የለችም፣ ከአሁን በኋላ አትመጣም አለች። የእንጀራ እናትየዋም አከል አድርጋ ጓደኛዋም አይጥ ምን ትመስላለች ትንሽ ተዚህ በማለት አንቋሸሸቻት። እናትየዋም ሂጂ እዚህ ተመተቀመጭ፣ ለምን አባትሽን ተከትለሽ አትሄጂም? ምን ነው አንቺን የማላይበት ቦታ የት አባቴ ልሂድ? አንቺን ከዚህ ምድር ማጥፋት ነው የምፈልገው ብላ ልጅቱ ላይ ዛተችባት። ልጅቷም ልብሷን ልትቀይር ወደ ውስጥ ስትገባ ጓደኛዋ ተነሽ አንቺ መድኃኒቷን ቀይሪባት ብላ አዘዘቻት ማህሌትን። አቤት የጭካኔ ጥግ! እስኪ ማህሌት የእውነት ህፃኗን መረዘቻት? ምን ደርሰው ይሆን? ቅድስትስ ትመለስ ይሆን ወይስ በዛ ሁዳ ትቀር ይሆን? በቀጣይ ቪዲዮ ይዤላችሁ እመጣለሁኝ። አብራችሁኝ ከሆናችሁ በቀጣይ ትሰማላችሁ ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ቻናሌን ሰብስክራይብ እያደረጋችሁ ስለምታበረታቱኝ አመሰግናለሁ። በያላችሁበት ሰላማችሁ ይብዛ። ወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ባይ ባይ።